ብሩክን ያስመለጠውን ሰው ታውቀዋለህ እንዴ? አዎ መድብለት ሞገስን ማንም? አዎ ስልካቸውን በቃል ታውቀዋለህ? ኧረ በእናትሽ እንዴት አውቀዋለሁ? የዳጣን ግን በቃል ያውቀዋለሁ። እሺ በቃ ለምን ያንተ ስልክ አትሰጠኝ? ለምን ወደሽኝ ነው? ይኸውልሽ አራራራ አይሆንም። እሺ ችግር የለውም። ያንተንም የዳጣንም ስልክ ስጠኝ። ቆይ ለምን ፈልገሽው? ከወጣህ እደውልልሃለሁ። ከወጣህ ማለት ላልወጣ ነው እንዴ? ቆይ እገለዋለሁ ብሎሻል? አይ አይደለም አላለኝም። ይኸውልህ ፒያሳ ቦታ አለኝ። እደውልልህና ገዥ ታገናኘኛለህ። ኧረ እባክሽ ሀብታም ለሀብታም ነው አይጣመራችሁት። ግን ከዳጣ የኔ ይሻልሻል። 0992 ዶክተሮቹ ይመጣሉ። ራስሽን በደንብ አዘጋጅ እና ንስሐ ምናምን የሰራሽው ኃጢአት ካለ የምትናገሪው ነገር ካለ ተናገሪ። ኧረ አንተን ይቅር ይበል። እኔ ምን ሰራው? አንተ ነህ ግፈኛው፣ አንተ ነህ ጨካኝ። ቆይ እኔ ምን ሰርቼ አምላክ እኔን ይቀጣኛል? የምር ልባም ነሽ፣ ጀግና ነሽ። አየህ አሁን አንተ ወንድ ነህ። እንደ ወንድ ከወንዶቹ ጋር አብረህ ከኛ ጋር ትቆጠራለህ። ድፍረትሽን፣ እልህኝነትሽን በጣም ነው የማደንቀው። ግን ምን ዋጋ አለው? መሞቻሽ ደርሷል። ዶክተሮቹ ነገ ጠዋት ይመጣሉ። ቆይ ስምህ ማን ነበር ያልከው? ስሜ ምን ይሰራልሽ? በቃ ጠበቃው ብለሽ ጥሪ። እሺ ጠበቃው፣ በባለፈው ነገር ይቅርታ። እሺ ለምን? ባለፈው ልታቅፈኝ ስትሞክር ለተፈጠረው ነገር ነው። ችግር እሺ እና አሁን አታቅፈኝ? ምን ነው ልትሞች? እስቲ ተስፋ ቆረጥሽ? እቀፌ በእናትህ። ወይኔ ልቀፍ። ዝና ወጥቷል፣ አይመለስም። ምንም ሳይለኝ ነው የወጣ። ይቅር በእናትህ። ዛሬ እኮ የመጨረሻ ቀን ነው። የጠበቃው ሴቶችን ሳይ ስሜቱን ያለመቆጣጠሩ ዛሬ ለትህትና በጣም ጠቅሞታል ማለት ነው። የጠበቃውን ደካማ ጎን ተጠቅማ ነው አሁን ላይ ስልኩን የወሰደችበት ማለት ነው። ቀደም ብለን ደግሞ እንዳየነው እዛ ጋር ዝና ደላላው መርዞን አምጥቶ እሷ ጋር ማስቀመጡ እሷ ያኔ ደግሞ የደላላው መርዞን ስልክ ቁጥርና የዳጣን እንድትቀበል አድርጓታልና አሁን እዚህ ጋር መቼም ዝና ምን እያደረክ ነው? ልጅቷን ባለፈው ልታደርግባት የሞከርከውን ነገር ልታደርግ ነው በሚለው ምናልባትም ጠበቃውን ከዛ ተቆጥቶ ሊያስወጣው ይችላል። ከዚህ በፊት እንደሚያደርገውም እዛ ጋር ትህትና ብቻዋን ትቷት እሱም ይወጣል። ትህትና ደግሞ ያኔ ከደላላው መርዞ በተቀበለችው ስልክ ቁጥር በዚህ ደግሞ በጠበቃው ስልክ ትደውላለች ማለት ነው። በእርግጥ የምትደውለው ምናልባት ለደላላው መርዞ ሳይሆን ለዳጣ ልትደውልላት ትችላለች ማለት ነው። ቶሎ ብለሽ ከብሩክ ጋር አገናኝኝ ወይ ደግሞ ብሩክን ያስመለጠው መድብል የተባለ ሰው ከሱ ሰው ጋር አገናኝኝ በሚለው ምናልባትም እዛ ጋር ዳጣን ልትጠይቃት ትችላለች ማለት ነው። በእርግጥ ብሩክና መድብል እና ሞገስ ደግሞ አሁን ላይ እየተማከሩ ያሉት እንደ ነገ እናድናታለን፣ እንደ ነገ ነፃ እናወጣታለን የሚለውን ነገር እያወሩ ነው። ግን ደግሞ አሁን ላይ እቅዳቸውን እየቀየሩ ይመስላሉ። ባለፈው ሲማከሩ የነበሩት እዛ ቤት ውስጥ እዛ ግቢ ውስጥ ዘበኛ ስላለው እንደ ቆጣሪ አንባቢ መስለን እንገባለን የሚለውን ነገር መድብል ይሄንን ሀሳብ አንስቶ ነበር። አሁን ደግሞ የሆነ ስጋት የተፈጠረባቸው ይመስላል። ልጅቷን ለማዳን ብለን እኛ ላይ አደጋ ማስከተሉ አይቀርም ይሄ ነገር፣ ለምን የሆነ ነገር አናደርግም? እኛ እንዳስመለጥናት ሳይታወቅ ልጅቷ እንድትወጣ ማድረግ እንችላለን ብሎ የሆነ መንገድ እንዳለ እዛ ጋር ለሞገስ ሲያወራው ነበር። በእርግጥ ምን አድርጎ እዛ ጋር ትህትና እነ ብሩክ ወይ ደግሞ እነ መድብል እንዳስወጧት እንዳይታወቅ አድርጎ እሷን ነፃ እንደሚያወጧት ባይታወቅም ግን የሆነ መንገድ አለ እያለ ነውና ለዛ ነገር ደግሞ ነገ መዘጋጀት እንዳለባቸው ተማክሮ ሶስቱም አሁን ላይ ዝግጁ ናቸው ማለት ነው። ዝና ደግሞ እዚህ ጋር መጥተው ትህትናን ያላት ነገር ዶክተሮቹ ነገ ይመጣሉ፣ ኩላሊቱን የሚወስደው ሰውዬ አሁን ተዘጋጅቷል፣ ዝግጁ ነው የሚለውን ነገር ነግሯታል ማለት ነው። አሁን ትህትና እያደረገች ያለችው ነገ ዶክተሮቹ መጥተው እኔን እስከሚወስዱኝ ድረስ ይሄንን አጋጣሚ ለምን አልጠቀሙም በሚል ነው። እዛ ጋር ጠበቃው እሷን ሳያት ምን ያህል እንደሚንሰፈሰፍ ምን ያህል እንደሚጓጓ አይታ በስሜቱ ወይ ደግሞ በደካማ ጎኑ ገብታ ስልኩን ልትወስድበት እየቻለችው ማለት ነው። በኋላ ላይ ግን ይሄ ነገር ራሱ
ጠበቃውን እዛ ጋር በዝና ትልቅ ቅጣት እንዲወርድበት ሊያደርገውም ይችላል ማለት ነው። አሁን ዶክተሮቹ መጥተው እዛ ጋር ትህትናን ከዛ ቤት ካጧት ማለትም እዚህ ጋር ሞገስና እነ መድብል ያቀዱት ሚሽን ተሳክቶላቸው ትህትናን ከዛ ቤት ካወጡ ማለት ነው። በእርግጥ አሁን ላይ የሷ ስልክ መያዝ ራሱ እዛ ጋር ለመድብልና ለነብሩክ ነገሩ እንዲቃላቸው ሊያደርግም ይችላል ማለት ነው። እዚህ ጋር አሁን ትህትና ብታመልጥና ዶክተሮቹ ከዝና ጋር ሆኖ እዛ መጥቶ ትህትናን ቢያጧት ምንድነው የሚፈጠረው የሚለውን ነገር ስናይ ዝና በስተመጨረሻም አንድ ቀን ይሄንን ነገር ማወቁ አይቀርም። ትህትና እንዴት ነው ያመለጠችው፣ እንዴት ነው ከእጅ የወጣችው የሚለውን ነገር ምናልባትም አንድ ቀን ማወቁ አይቀርም። ይሄ ጠበቃ ነው እንደዚህ ያደረገው። የጠበቃውን ስልክ ወስዳ ነው ደውላ በዛ ስልክ አማካኝነት ሰዎች መጥቶ እሷን ነፃ እንዲያወጧት ያደረገው የሚለውን ነገር መጠራጠሩ አይቀርም። ወይ ደግሞ ደላላው መርዞ ራሱ ሊጠራጠር ይችላል ማለት ነው። ለጊሷን ያኔ አንተ የመጣሃት ጊዜ ምን ሰጣት ነበር? ስልክ ሰጣት ነበር ወይስ ምንድነው በሚለው ምናልባትም እሱንም ማሳደዱ አይቀርም ማለት ነው። ከሁሉም ነገር በላይ ደግሞ እዚህ ጋር ትህትናን አጣ ማለት ዝና እዛ ጋር ያለው ሰውዬ አሁን ላይ ኩላሊት ያስፈልገዋል የተባለው ሰውዬ ለነዝና ብዙ ብር ሊከፍላቸው እንደሆነ ነው ቃል የገባላቸውና አሁን ደግሞ እዚህ ጋር ዝና ይሄ ብር እንዲያመልጣቸው አይፈልግም። ሰውየው ኩላሊቱን አጣ ማለት ምንም ብር ስለማያገኙ ዛሬም ለትህትና እሱን ሲያወራ ስለነበረ አንቺ እኮ ድፍረትሽን በጣም ወዳለሁ ብትቆይ ደስ ይለኝ ነበር፣ ግን ደግሞ ከዛ ብር አትበልጭብኝም፣ ያ ብር ይበልጥብኛል በሚለው ከሷ ብሩን አስበልጦ አሁን ላይ ኩላሊቷን ለመሸጥ እንደሆነ ነግሯታል ማለት ነው። እዚህ ጋር ደግሞ ትህትናን አጣ ማለት በእጁ ያለው ሰው ማን ነው? አሁን ላይ ዝና እንደሚፈልገው እያዘዘ ያለው ሰው ማን ነውና እናም ደግሞ እየተናደደበት ያለው ሰው ማን ነው ብለን ስናይ ጠበቃው ብቻ ነው። ስለዚህ በትህትና ቦታ የጠበቃውን ሁለቱን ኩላሊት ሽጦ ያንን ነገር ወደ ብር መቀየር ወይ ደግሞ ሰውየው እዛ ጋር ቃል ይገባላቸው ብር እንዳያመልጣቸው ሊያደርጉም ይችላሉ ማለት ነው። በተለይ ደግሞ ትህትና በጠበቃው ስልክ ደውላ ነው የጠፋችው የሚለውን ነገር ሲሰማ ዝና ይሄንን ነገር በእርግጠኝነት እንደሚያደርገው ግልጽ ነው ማለት ነው። በእርግጥ አሁን ላይ መድብልና ብሩክ ምናምን ትንሽ የፈሩ ይመስላሉ። እዛ ጋር ያኔ ብሩክን ለማዳን የደረሰባቸው ሞገስ በጥይት ተመቶ ለህይወቱ አስጊ የሆነ ነገር ተፈጥሮ ነበር። አሁን ደግሞ ትህትናን ለማዳን እሷን ለማዳን እዛ ግቢ ስንገባ ምናልባትም ሌላ ጉዳት ሊደርስብን ይችላል የሚለውን ነገር አስቧልና የትህትና ደግሞ እዚህ ጋር ስልክ ማግኘት ለነሱ በጣም ነገሩን ቀላል ያደርግላቸዋል ማለት ነው። እነሱ እዛው የዝና ቤት አካባቢ መኪና ይዞ ይጠብቋታል። እሷ ደግሞ በአንዳች አጋጣሚ ወይ ደግሞ ወደ ሽንት ቤት ለመሄድ ወይ ደግሞ በሆነ ምክንያት ከዛ ቤት ከወጣችና ወደ ግቢ ከሄደች ምናልባትም መድብል እንደ ቆጣሪ አንባቢ ሆኖ ወደ ግቢ ይገባል። ወይ ደግሞ እሷ ባትወጣ ራሱ እሷ ያለችበትን ክፍል መድብል ቶሎ ብሎ ይገባል። ያኔ እሷን ይዟት ይሄዳል ማለት ነው። ይሄ ነገር ደግሞ ለነሱ በጣም ጥሩ አጋጣሚ ነው። እዛ ጋር ያስፈራቸውና ያሳሰባቸውን ነገርም ያቀልላቸዋል። ትህትናን ራሱ በቀላሉ እንዲያድኗትም ሊያደርግ ይችላል ማለት ነው። ከሁሉም ነገር በላይ ደግሞ ለትህትና በጣም ጥሩ የሆነላት እዛ ጋር ዝና ደላላው መርዞን ፈልጎ አግኝቶ ሉላ የት እንዳለች ካልነገርከኝ ወይ ደግሞ እሷን የሚያቃትን ደላላ ካላገናኘኝ ከዚህ አትወጣም በሚለው ደላላው መርዞን ይዞ ትህትና ጋር ማምጣቱ ነው ከሁሉም ነገር በላይ እሷን የጠቀማት ማለት ነው። እናም ደግሞ እዛ ጋር ደላላው መርዞ የራሱን ስልክና የዳጣን ስልክ አስሸምድዷት ነበር ማለት ነው። አሁን ላይ እሷ ከሁለቱ በአንዱ ስልክ ትደውላለች ማለት ነው። ይሄ ነገር ደግሞ ዝና ራሱ ያበሳጨዋል። ያኔ ደላላው መርዞን እዚህ ባላመጣ ኖሮ ትህትና አታመልጠኝም የሚለውን ነገር ተመራምሮ ከደረሰበት ከዚህም በኋላ ሊያደርግ የሚችለው ደላላው መርዞን ማሳደድ ነው ማለት ነው። ለደላላው መርዞ ደግሞ አንድ ያለው ነገር አለ። ከኤፍራታ ጋር አንድ ያልጨረስኩት ነገር አለ ብሏልና እሱ ነገር ምንድነው ብለን ስናይ ከዚህ በፊት ኤፍራታ እሱን አሳልፋ ለመድብል ሰጥታው ነበር ማለት ነው። እሱ ኤፍራታን መድብልን ለኔ አሳልፈሽ ስጪኝ ብሎ እሱ ባዘጋጀው ወጥመድ ደግሞ ኤፍራታ እንዲወድቅ አድርጋለችና ዝና ደግሞ አሁንም ድረስ ያንን ነገር እያለ ነው። ከሷ ጋር ያልጨረስኩት ነገር አለ እያለ ነውና እዚህ ጋር ደግሞ እሷ የምትወደው ኤፍራታ ባሌ ነው እወደዋለሁ የምትለው ደላላው መርዞ ይሄንን ነገር መስራቱን ሲሰማ ምናልባት ሁለቱንም ሊያሳድዳቸው ይችላል ማለት ነው። ሌላው ነገር ደግሞ በተደጋጋሚ አሁንም ድረስ ጥያቄ እየፈጠረብን ያለው ኤፍራታ እዛ ጋር ደላላው መርዞን እውነት ከልቧ ታፈቅረዋለች? ለወደፊት ህይወቷ እሱን ታስበዋለች ወይስ ለጥቅም ብቻ ነው እሱን የፈለገችው የሚለውን ነገር ስንጠይቅ ኤፍራታ አሁን ላይ እያደረገች ያለችው ደላላው መርዞን ለጥቅም ብቻ ነው የምትፈልገው ሊያስብል የሚችል ነው ማለት ነው። አሁን ላይ ቤት ውስጥ የሚያስፈልጓትን የሚጎድሏትን
የሚከፍሉላትን የቤት ኪራይን ጨምሮ እሱን እያስገዛች ነው። እናም ደግሞ በአፏ የምትለው እንደምትወደውና እንደምታፈቅረው ነው የምትነግረው። ይሄ ነገር ደግሞ ከጊዜ ወደ ጊዜ ደላላው መርዞን ቅር እያለው ነው። ከዚህ በፊትም ስልክ አስገዝታው ነበር፣ የቤት ኪራይም በተደጋጋሚ አስከፍለው ነበር። ዛሬ ደግሞ ስቶቭ ተበላሽቶብኛል ስቶቭ ግዛልኝ ስትለው ነበርና እሱ ደግሞ በምላሹ ከሷ ፍቅርን ይፈልጋል። በቃል ሳይሆን እሱ በተግባር ፍቅር እንድትሰጠው ይፈልጋል። ኤፍራታ ደግሞ አሁን ላይ ያንን ነገር እያደረገች አይደለም። በምላሷ ብቻ እወድሃለሁ፣ ይሄንን ነገር አድርግልኝ፣ ይሄ ነገር ተበላሽብኝ እያለች አሁን ላይ የደላላው መርዞን ኪስ ደህና አድርጋ እየበዘበዘች ነው ማለት ነው። ምናልባት ይሄ ነገር ከበዛ ወይ ደግሞ ከጊዜ ወደ ጊዜ እየተደጋገመ ደረጃውን እየጨመረ ከመጣ ደላላው መርዞ ለሷ ያለውን ፍቅር ሊያቆምም ይችላል። እናም ደግሞ እሷ ለጥቅም ነው የፈለገችው፣ ብሬን ብቻ ነው የፈለገችው የሚለውን ነገርም ሊረዳ ይችላል ማለት ነው። ያኔ ደግሞ ኤፍራታ መልሳ መቸገሯ አይቀርም። አሁን ላይ የምታደርገውን ነገር ቆም ብላ ብታስብና ራሷን ብታጤን ይሻላል ማለት ነው። በእርግጥ እዛ ጋር ለጥቅም ከፈለገችው የምታደርገው ነገር ምናልባት ለሷ ልክ ሊሆን ይችላል፣ ወይ ደግሞ እሱን ለወደፊት ይወቷል ለፍቅር የምትፈልገው ከሆነ በዚህ ልክ የሱን ብር አታስጠፋውም ማለት ነው። ምናልባት ኤፍራታ ወደፊት ትሆናለች ብለን የምናስበው ከመድብል ጋር ነበር። ከዚህ በፊት መድብል እሷን ለሌላ ነገር ያስባት ነበር። ያ ማለት በልቡ ውስጥ ለሷ ቦታ ሰጥቷት ነበር። ግን ደግሞ ያንን ነገር ከኤፍራታ ጋር ህይወት መመስረት የሚለውን ነገር ያቆመው እሷ ያኔ እሱን አሳልፋ ለዝና ልትሰጥ እንዳሰበች ያንን ነገር ከተረዳ በኋላ ነው። እኔ አንቺን በዚህ መንገድ አስብሻለሁ፣ ለወደፊት ህይወት አስቤሽ ነበር፣ ልቤ ውስጥም ቦታ ሰጥቼሽ ነበር። አንቺ ግን እንዴት ከዝና ጋር ሆነሽ እኔ ላይ ትማክሪያለሽ? እንዴትስ ነው እኔ ለዝና አሳልፈሽ ለመስጠት የምታስቢ በሚለው ለሷ ያለውን ስሜት ወይ ደግሞ ለሷ ያለውን ፍቅር እዛ ጋር አቁሞ ነበር ማለት ነው። አሁን ደግሞ ከጊዜ በኋላ ምናልባት ከሱ ጋር ልትሆን ትችላለች። እዚህ ጋር ደላላው መርዞን እውነት ብታፈቅረው እውነት ብትወደው ኖሮ የሱን ብር እንደዚህ አትበዘብዝም ወይ ደግሞ ብሩን አታስጠፋውም ማለት ነው።